ላይ ሰይጣን አጋንንት ሰይጣን አጋንንት ሰይጣን አጋንንት ይላሉ። ግን እግዚአብሔርን ይጠራሉ፣ መላእክትንም ይጠራሉ። ምን ነው ታዲያ የኛ እግዚአብሔርን የጠራንበት አንደበታችን አልታያችሁም? መላእክትን ቅዱሳንን እንዲያርጋችሁ ጸልዩ፣ እንዲያርጋችሁ ተማጸኑ፣ እንዲያርጋችሁ ጾሙ ብለን ያስተማርነው እንዴት አልታያችሁም? አጋንንት፣ አይነ ጥላ፣ ቡዳ፣ ሰይጣን ብለን ያለው ብቻ ለምን ታያችሁ? እሳቸውን ስለምትወዷቸው መርጦ አልቃሽ ናችሁ ማለት ነው የእሳቸው ደጋፊዎች። እሳቸው የሚሏችሁን ስሙ። እንግዲህ ገብረ ኪዳንን አትንኩብን የሚል ሰው እኔ አልፈልግም። አባ ገብረ ኪዳንን አትንኩብን የሚል ሰው እኔ አልፈልግም። መነካት ካለብኝ መነካት አለብኝ። የእኛን አባት አትንኩብን። ይህ እንዲህ አይነት ምዕመንነት ቅልድ ነው። ቤተ ክርስቲያንን አትንኩብኝ ነው የሚባለው። ቤተክርስቲያንን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ፣ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተክርስቲያን አይጠቅምም። ሁልጊዜ ነው የምናገረው፣ አይጠቅምም። ምዕመንነት ነው የሚጠቅመው። ምዕመንነት ደግሞ ሰው ትክክል ናቸው። ምዕመንነት አማኝነት ማለት ነው። አማኝነት ለቤተክርስቲያን ይጠቅማል። ደጋፊነት አይጠቅምም። እኛም የማንም ደጋፊ መሆን አንፈልግም። የእርሶንም ደጋፊዎች ወይም ደግሞ አባ ገብረ ኪዳን የምትደግፉ ሰዎች ማለት ነው አደብ ግዙልን። እርሶን ክንፍ እንዳበቀሉ አድርገው የሚያዩትን በሄዱበት በረገጡበት በነኩበት ሁሉ ነገር ቅዱስና ንጹህ እንደሆነ የተናገሩት ስህተት ቢኖረው እንኳን ችግር የለውም። እሰይ እንኳን ተሳሳቱ ብሎ ስህተቶትን እንደ ቅድስና ሊያይ የሚፈልገውን ተከታዮትን ደግሞ አደብ ግዙልን። እኔ የእርሶ ተከታይ አይደለሁም። የእርሶ ትምህርት ግን አድናቂ ነኝ። የእርሶ ትምህርት ግን ምንድነው? ትምህርቶትን አዳምጣለሁ። እግዚአብሔር በእርሶ በኩል የሚመክረኝ ነገር ለመሰብሰብ እሞክራለሁ። በመሀል ላይ ስለማያውቁት ነገር ሲዘባርቁና ሲናገሩ ደግሞ ልክ አይደሉም እላለሁ። ስለዚህ በእያንዳንዱ ትምህርት ውስጥ ለቅሜ ሲታክታኝ ሲሰለቸኝ ተውኩትና በቁንጽል ሰብሰብ አድርጌ ብቻ ትንሹን ይዤላችሁ መጣሁ። ስለ አጋንንትና ስለ ሰይጣን ብቻ የተናገሩትን ነው የሰበሰቡት። ለምን? እኔ ምን ያደርግልኛል? ምንም አይጠቅመኝም። እኔ ቀድሜ ብዙ ነገር በህመሜም በትምህርትም ያገኘሁት ነገር አለ። ግን እኛ የምንናገረውን ትምህርት እየተቹ እሳቸው ግን በዛ በጎን በኩል እኩል በሚባል ደረጃ ይሄ ማምስጣት ነው እኩል በሚባል ደረጃ ስብከት በለቀቁ ቁጥር የሰይጣናትን ስም ሳይጠሩ የሰበኩበት የወረዱበት መድረክ የለም። መነኮሳትንም ምዕመኑንም ይስበኩ፣ የትኛው ማህበር ላይ ይጠሩ፣ የአጋንንትን ስም ሳይጠሩ ሳይወርዱ፣ የሚያጠምቁ አባቶችን ሳይተቹ በፍጹም ወርደው አያውቁም። ግን በቤተክርስቲያን ውስጥ ያሉትን ደብተሮች እንዲች ነክተዋቸው አያውቁም። ስልማሽ ቅጠል በጣሽም ቤተክርስቲያን ራስ ምታት የጀርባ ቀማር የሆነባትን ስንት ጉድ ያፈለውን ያውቋቸዋል። የእሳቸውን ጓደኞች አለ እንዴ። ብዙ ነገሮች ውስጥ መግባት አልፈልግም። ዛሬ ቀንስ ተብያለሁ። አባቶች ደውለውልኝ ነበር። ያረፈድኩባችሁም ለዚህ ነው ብያለሁ። አሁን 2 ሰዓት ሊሆን 10 ደቂቃ ነው የቀረው አይደለ? 30 ነው ምናምን ደቂቃ ሙሉ ያረፈድኩባችሁ በዚህ ምክንያት ነው። አይ ይሄን ማቅረብ የለብንም አቀርበዋለሁ ስል ልጄ ተው፣ ብዙ ነገር እናውቃለን፣ ብዙ ቪዲዮ ብዙ መረጃ እንደሚኖርህ ብዙ ርቀት እንደምትሄድ የሆነ መረጃ ፍለጋ እናውቃለን። ባለፈውም ሐይቅ እስጢፋኖስ ሄደህ እሳቸው የሚያገለግሉበት ጣና ቂርቆስ ሄደህ የሚያገለግሉበት ገዳም ገብተህ የሚኖሩበትን ፎቅ ጂፕላስ ቱ ቤቱን ጂፕላስ ነው ስሬ ነው ቱ ቤቱን እንዴት ሀገር ቀርጸህ እንዳመጣ ህዝቡ የማያየውን ነገር እንዴት እንዳሳየህ እናውቃለን። ከዛም አልፎ ብዙ ነገር መረጃ እንዳለህ እናውቃለን። ግን ተው ግድ የለህም ያ አያስፈልግም አሉኝ። እነሱም ይተው ዝም ብሎ በጨዋነት ቤታቸው አንድ ቀን ለየትኛው ሚዲያ እንኳን መልስ ሰጥተው የማያውቁ አባቶችን ከስር መጠስጠስ እነሱ የሚያቆሙ ሲሆን አባታዊ ፍቅራቸውን ማሳየት የነበረባቸው ና ልጄ እስቲ ተስፋ ስላሴ እናፈልግሃለሁ እንደ አባት ሄጄ ልክ እሸቱ መለሰ እግራቸው ስር እንደተቀመጠው ሄጄ ቁጭ ብዬ እንዲህ ያለ ነገር አለ ይኸውልህ ይሄ ነው እኔም ደግሞ እንዲህ ያለ ነገር አለ ብዬ እነግራቸዋለሁ። ምን አይተህ እስቲ አምጣ መረጃ ምንድን ነው እስቲ። ከዛም ለልጅ እንደ አባት እናወራለን። እንደዚህ ነበረ ከእሳቸው ፍቅር የምፈልግ የነበረው። ግን መድረኩም ማይክራፎኑም ተገኘ፣ አትሮንሱም አውደ ምሕረቱም አጠቃላይ ሁሉ ነገሩም ተጨበጠ ተብሎ ወይም እድሉ ተገኘ፣ አመቱ ግጥሜ ነው ተብሎ በዚህ ልክ እንደፈለገ የሚነገርበት ሰዓት ሲመጣ እኛም ደግሞ እንደፈለግን እናገራለን። ለምን? የሄድንበትን ርቀት ስለማያዩ። ዛሬ የት ቦታ ውዬ እንደመጣው ትናንትና የት ቦታ ውዬ እንደመጣው ስንት ቦታ ገብቼ ጨሌ አስጥዬ በአዳም ልኮ አስጥዬ ቡና ረከቦታቸውን አስጥዬ እሳቸው እናታቸው እንዳስቆረቡ ወይም ደግሞ እንዳስመነኮሱ ሁሉ ማለት ነው። ከምን እንዳወጧቸው ይታወቃል። እናታቸውን
ስለዚህ እያንዳንዱን ነገር ምን ለፋ ምን ደክምበትን ነገር ስላላዩ እኛ አላደረግነው ማለት አይደለም። እሳቸው ያላዩት ነገር ውስጥ ገብቶ ማቡካት አይጠበቅባቸውም፣ መናገርም አይጠበቅባቸው እና አባታችን አባ ገብረ ኪዳን የመናገር መብቱ ማን ሰጠህ? አንተ ምን አይነት ሰው ብትሆኑ እንደዚህ ብትሆኑ ምን ስለሆኑ ነው እሳቸው የማይነገሩት? ያው ተናገሩ። እሳቸውን አትንኩብን አትበሉ፣ የእሳቸው ደጋፊ ነኝ አትበሉ ብለው ራሳቸው ተናገሩ። ስለዚህ ይሄ አጉል ቲፎዞነት ስሜት የሚሰማችሁ ሰዎች አርፋችሁ ተቀመጡ። እያንዳንዱ ትምህርታቸውን አዳምጡ፣ እንዴት እርስ በርስ እንደሚጋጭ። እኛ የምንናገረው የምናስተምረው ትምህርት በሙሉ ነው አባታችን የሚያስተምሩት አይደለ? ታዲያ ምን አጠፋ? እንደው እውነታቸው ህሊና ይፍረድ። ቅዱሳን መንገድ አይደለም እና የአጋንንትን ስም ዝርዝርም ያለበት የመጽሐፍ ቅዱስ ክፍልም የለም፣ ገርልም የለም። ያውሉ ማለት ነው። ታዘቡ አንዱን ምናምን ይሉታል። በእውነቱ ስም ቆይ፣ በመሰረቱ ሁሉ ነገር ከመጽሐፍ ቅዱስ መገኘት አለበት። ራሳቸውስ መናፍቅን ለመርታት ይሄን ይናገራሉ አይደል እንዴ? ፕሮቴስታንቶች እስቲ ከመጽሐፍ ቅዱስ አምጣ ይሄን ጥቅስ እስቲ ይሄን አምጣ ይላሉ። አንዳንድ ነገር ሲከራከሩ እነሱ ሲመልሱ ምን ይላሉ? ሊቃውንት ወይም አባቶች እንዴት ሁሉ ነገር ከመጽሐፍ ቅዱስ አምጣ እንዴት ይባላል እንዴ? ይሄ እኮ ህሊና የሚመልሰው መልስ ነው ይላሉ አይደል? ሁሉ ነገር ከመጽሐፍ ቅዱስ አይገኝም። ገድል ውስጥ አለ፣ ስንክሳር ድርሳን ውስጥ አለ። መጽሐፍ ቅዱስ ማለት ጥሬ ቃል ነው። አባቶቻችን ማለት ደግሞ አንድምታው ናቸው፣ ትርጓሜው ናቸው። ስለዚህ አቡነ ተክለ ሃይማኖት እንዴት መጽሐፍ ቅዱስን አንብበው መኖር እንደሚቻል በተግባር ያሳዩ ናቸው እንደሚሉት ሁሉ ዛሬ ላይ ገድል ውስጥ እኮ ብዙ የመናፍስት ስም እኮ አለ። ግራ የሚያጋባ ስም ሁሉ አለ እኮ። በጣም ስንክሳር ላይ ራሱ በጣም የምትደነግጡበት ስም አለ። እገሌ የሚባል ሰይጣን እያለ ይጠቅሳል አይደል? እና አሁን ያለንበትን ዘመን ያሉትን መናፍስት ነው እኛ የጠቀስነው። ዛሬ ያሉትን የጠቀስነው ያንን ከመጽሐፍ ቅዱስ እንደገና ይታተም ተቋር እያለ እንደገና ይታተም እንዴ? ያኔ የነበረው ያኔ ተጠቀሰ፣ ዛሬ ያለው ደግሞ ዛሬ ይጠቀሳል። ለምን ከመጽሐፍ ቅዱስ ትፈልጉታላችሁ? ለምን ከድርሳን ተጠቅሱታላችሁ? እንግዲያውስ እንደዛ ከሆነ የካ ሚካኤል ብለን ስናገር የካ ሚል ከስቲ ከመጽሐፍ ቅዱስ አውጣ ከየት አመጣው የካ ብዬ ልል ነው ወይስ የእንትን የዘንዶ አስራባታ ማርያም ወይም ደግሞ የልታ የእንትን የደብሩን ስም ሲጠቀስ እስቲ ደብረ ጽጌው ላይ ለሚል ከመጽሐፍ ቅዱስ አምጣ ሊባል ነው? ምን ማለት ነው? አንድ ነገር እንደ ጊዜው ነው የሚሄደው። አሁን ባለንበት ሰዓት ያሉትን የደረስንበትን መናፈስ አሁን ነው የምናገኘው። አሁን ይሄ ልጅ ብዙ ጊዜ ይገርመኛል። ችግር ያለበት ሰው ነው። ሌላ ስልክ ለታግልጫለሁ። በጣም ይቅርታ። አንድ በጣም የሚያናድድ ሰው አለ። ሌላ ስልክ ላይ ነው የገለበጥኩት። በእናታችሁ ብዙ ጊዜ ፋይል ስለሚሞላብኝ ፈልጌ ማጣው ለዛ ነው ስልኬ ስለሚሞላና ሽናሻ ውስጥ የሚኖር ነው። ያን የሆነ ደብተር አላቀረብኩላችሁ። ነገ ከነገ ወዲያ አቀርብላችኋለሁ። እንዲያውም ቪዲዮን አመጣላችኋለሁ። ሴት ዛር የሚባሉት በዓለም ላይ አለና እሱ እዛ ሰፈሩ አጠገብ ያሉትን ትየከሌ ምናምን ብሎ ጠራ። ሳቄ መጣ። ሴት ዛር ብሎ የሚያውቀው እሱ የት ያለው ነው? አጠገቡ ሰፈሩ ላይ ያሉትን እናቶችን ነው። ትየገሌ ተኮላሽ እያሱ ራሄሎ ምናምን አለና አካባቢ ላይ ያሉትን ሴቶችም ደግሞ ጠራ እና ሰው አገሩ ላይ ያለውን በቦታው ላይ ያለውን የሚጠቅሰው ግን እነዚህ መናፍስቶች አሉ፣ እየተሰራባቸው ነው። እናቶች በእነዚህ መናፍስት ምን እያደረጉ ሰውን እየለከፉ ወይም ደግሞ እየሰሩበት ነው። ግን መጽሐፍ ውስጥ አናገኘው። ጠንቋይ በደንብ አጎ እኮ ስራ እየሰራበት ነው። ግን ጠንቋይ ውሸታም ነው ይላሉ እንዴ? ሰይጣንን እያመለከ የእውነት እኮ ሰይጣንን እያመለከ እኮ ሰው እየጎዳ እኮ ነው ያለው። ውሸታም የሆነውን አጋንንት እላዩ ላይ አሳድሮ ሰውን እያታለለን ያለው። ግን ጠንቋይን ውሸታም ነው ማለት ሰይጣን ሳይኖርበት ነው ሰው የሚያታልለው ማለታቸው ነው። በእነሱ ቤት እንግዲህ ሰይጣንን ጠንቋይ ነው የሚሉት። አስተውሉ። ሰይጣንን ጠንቋይን ውሸታም ነው የሚሉት ሰይጣን ሳይኖርበት እያታለላችሁ ነው። ሰይጣን ጠንቋይ ላይ አያድርም፣ እንደዚህ የሚባል ነገር የለም የሚሉት ግን ትውልዱን ተቆጣጥሮት በየጸበል ቦታ የሚያጓራው በዚህ ሰዓት ነው የገባውባት፣ እንደዚህ ብላ መጣ፣ የ12 ዓመት ሆና ገብቼባት፣ እንደዚህ አርጋ እናቷ መጣ፣ እንደዚህ አርጋ ይለፈልፋል። በዚህ መቼ እንደገባ ራሱ አሁን እናትና ልጅ ጸበል ቦታ መጡ። ዛሬ ወር አካባቢ ላይ ሄጄ ነበርና እና እናትና ልጅ የመጡት ያክስታቸው ልጅ ሊጠይቁ ነው። ከዛ መንፈሱ የዘራችን ንግስት መጣች ምናምን ብሎ በጣም ጮኸ። በቃ መንፈሱ
የዘራችን ንግስት ማለት እንግዲህ የእህትማማች ልጆች ከእናታቸው የተረከቡት ጨሌ ነበረ። ማን ጋር ያረፈው? ጠያቂው አሁን የመጣችው እናት እና እንግዲህ ጸበል ቦታ ጠያቂ ሆና ነው የመጣችው እና አስደነገጣት መንፈሱ። የዘራችን ንግስት መጣች። በአንቺ ላይ እኮ ነው የነበረው። ስንት ዓመት ሙሉ በግ በላን፣ ስንት ዓመት ሙሉ ዶሮ በላን፣ ስንት ዓመት ሙሉ ቡና ጠጣን፣ ተካደመልን። ወይኔ ዛሬ ተይዘን ይኸው እየተቀጠቀጥን ነው ምናምን እያለ ይነግራታል። ሴትዮዋ ጸበል ቦታ የምታጣቅ የእነ አባ ገብረ ኪዳንን ትምህርት አታቅ፣ የማንንም አታቅ። ዝም ብላ ብቻ ቤተክርስቲያን ሄዳ ተሳልማ ንግስ በዓል ሲሆን ተሳልማ የምትመጣ ሴትዮ ነች። አሉ እንደዚህ አይነት ሰዎች ጨርሶ ቤተክርስቲያን ፈጽሞ የማይመጡ ግን ሲመጡ ከስንት አንዴ ነው የሚመጡት። ማተብ አላቸው፣ ክርስቲያን ኦርቶዶክስ ናቸው። ኖርማል ዝም ብሎ የሚኖሩ ከወንዶችም ከሴቶችም። ወንዶች ከሆኑ ብዙ ጊዜ እንደዚህ አይነት ሰዎች መጠጥ ቤት፣ እሑድ ቀን ኳስ ለመጫወት የሚሄዱ፣ ካፌ ለቁጭ ብለው የፖለቲካ መጽሐፍ የሚያነቡ፣ ሲጋራ እያጨሱ ጫት እየቃሙ ቤተክርስቲያን ትዝም አይላቸው ፈጽሞ። ዝም ብሎ የሚኖሩ ሰዎች አሉ። ሃይማኖትም እንደ ድርጅት የሚያዩ አሉ። እና እኚህ ሴትዮ እንደዛ ነገር ነበሩ። ከዛ ገርሟቸው ምንድን ነው የምትለፈልፊው ይሏታል። ልጅቷ መስላቸው እኛ የምናወራሽ ከእናት ከአባትሽ የመጣ ነው ዛር ነን። አንቺ ላይ ሆነን ብዙ ስራ ሰርተናል። አሁን ወደ ልጆቹ እየተሰራጨን አሁን ልጅቷ ላይ ያለው ትኔ ተይዣለሁ። የምን ዛር ነው ይላሉ ደነግጣሉ ሴትዮ። ከዛ ጸበልተኞቹ ምናምን አብረው ይስቃሉ። እዛ ያሉ ጸበልተኞች ሴትዮዋ የምታሳየው አክሽን ያስቃል። ሁኔታዋ እንዲህ ነው ብዬ መናገር ይከብደኛል። እና አፍረዋል ያሉ ቀሚሳቸውን ይሰበስባሉ ምናምን ይላሉ። ከዛ ማዘር አይሽቆጥቆጡ አይፍሩ አልኳቸው። እኔ በሽተኛ ልጠይቅ ነው የሄድኩት። ከዛ ሴትዮዋ ሲሽቆጠቆጡ አዩና ዝም ብሎ አዳምጡት አልኳቸው። ከዛ ለምን እንደምን ማዳምጠው እሱን መስማት አያስፈልግም አሉ። እንዴ እውነት እርሶ ቤት አሁን አያመልኩም? የቤታችን ንግስት እኮ ያለው እርሶ ቤት ጨሌው ስላለ ነው። እርግጠኛ ነኝ የተማማቾች መንፈስ ተቀብለዋል። ቤት ውስጥ ይካድማሉ። ታመመች ሲባል ሰምተው የስጋ ህመም መስሎት የመጡት ግን ይሄ ለእርሱ ጥሩ ጥቆማ ነው። እግዚአብሔር በዚህ አጋጣሚ እየሰበከዎት ነው። ግዴታ ወንጌል ወይም ሰባኪ ብቻ ለሚያስተምሮት ይሄ ትምህርት ነው ለእርሱ። ዛር መንፈስ በጸበል የሚያዝ እንደሆነ ነው ማሰብ ያለበት ብዬ መከርኳቸው። ደግሞ ሲናገር አዳልሞቴ ነኝ ብሎ ሲናገር ስለሰማሁት አዳልሞቴ በውርስ ያጣላል፣ ሃይማኖት ያስቀይራል፣ መናፍቅ ይበዛል፣ እንደገናም ደግሞ ቡና ሰዓቱን ጠብቃችሁ እንድጠጡ ያደርጋል። እርሶም ደግሞ አዳልዬ ከእናት ከአባቴ የመጣ የእናቴ አባቴ ከራማ የእናቴ አባቴ አምላክ ሂድና እስቲ እንዲያርግልኝ እያሉ ሲያዙት ሄዶ የሚሰራ አጋንንት ነው ተሸክመው የሚዞሩት። ንስሐ ይግቡ ብያቸው ተለያየን። እኔ ሄድኩኝ ወደ ቤቴ ማለት ነው። በሳምንታቸው ተመልሰው መጥቶ የታለ ያየሁት ጸበልተኛ አሉ። ኧረ እሱ ጸበልተኛ እኮ አይደለም መምህር ነው፣ ሰው ሊጠይቅ መጥቶ ነው ምናምን አሏቸው። በሶ ምናምን ለጸበልተኛ ምናምን በየጊዜው እንሰጣለን እና የታመሙ ሰዎችን የምጠይቅ ሰው ስለሆንኩ ይመስለኛል የገባኝ ችግራቸው። እና አባ ገብረ ኪዳን ይሄን ነገር ቢያዩ ወይስ ምርምር ቢያደርጉ የኛ ተባባሪ ነው የሚሆኑት። እግዚአብሔር ይሄን ነገር ያምጣልን። ከዛ ሴትዮዋ በሳምንቱ መጥተው ንስሐ መግባት እፈልጋለሁ አሉ። ወዲያው እኮ ነው እንዴት ስንላቸው ጊዜ አይ በቃ እኔ ከዛ እሱ ከነገረኝ ጊዜ ጀምሮ በህልሜ እየመጣ ሲቀጠቅጠኝ ያደረዋሉ። እኔ እኮ ምናልባት የቤቴ እንደፈለኩ በእኔ ተመስሎ ግን የሚጠብቃቸው መልአክ በእኔ ተመስሎ ምን ያደርጋቸው ነው ይመክራቸው ነበር። እኔን እንደ ምሳሌ አድርጎ ማለት ነው። ግን እኔ ጻድቅ ነኝ ማለት ነው አይደለም። በህልም መተህ እንዲህ ስታደርገኝ ነበር አሉኝ እና በረከት ይደርብ አይባልም። የእኔ እናት እንደሱ አይባልም። ይህን ትምህርት ያዳምጡ ብዬ ሸኘኋቸው። እግዚአብሔር እሳቸውን ለመምከር እኔ ምክንያት አድርጎ ተጠቀመ። ተመስገን፣ እግዚአብሔር ስሙ የተመሰገነ ይሁን። ግን ታሪካቸውን ሲናገሩ በጣም ነው የሚያስደነግጣችሁ። ይህ ሁሉ ታሪክ ግን ገጠሜ ላይ አቀርበዋለሁ አንድ ቀን። ይህ ሁሉ ታሪክ ግን እንዲዘረገፍ ምክንያት የሆነው የዛን ቀን የጮኸ አጋንንት ነው። ከዛ ሴትዮዋ ንስሐ ገብተው ቆረቡ። እላቸው ያለው አጋንንት ከቆረቡ በኋላ ጮኸ፣ ተያዘ ማለት ነው። ከቆረቡ በኋላ ጮኸና ተያዘ። አልችልም፣ ከዚህ በኋላ መቀጠል አልፈልግም፣ ድሮንም አስጠልታኛለች፣ ሴትዮዋን አልወዳትም፣ ቤተክርስቲያን እንዳትሄድ እድሜ ልኳን ስከላከል ነበረ አለ። ለምን? ጥያቄ ደግሞ ነው። ለምን ነው የምትከላከለው? አንድ ቀን ከሄደች እግዚአብሔር ያገኛታል። አንደኛ የስለት ልጅ ናት አለ። የስለት ልጅ ነች፣ የመድኃኒዓለም ልጅ ናቸው። ሁለተኛ ነገር ደግሞ ልቧ ንጹህና የዋህ ስለሆነ በዚህ ንጹህና የዋህ በሆነው ልቧ ለኔ ስትካድም የምትፈልገው ነገር ሳደርግላት ነው የኖርኩት። አርግልኝ ምታልኝ ስትለኝ ሄደ ወጋልኝ እገሪትን ሄደና እንደዚህ አስጨንቅልኝ ትለኛለች። እሺ ብዬ አደርግላታለሁ። ይሄ ሁሉ ማድረግላት ግን እኔ ለኔ እንድትሰግድልኝና እንድታመልከኝ ብቻ ሳይሆን
ልበቀልም ጭምር ነው። ለምን ተስላ ወለደቻት? እንዲያውም እናትየዋ ልትሞት ስትል ጨሌው ማንጋ ይሁን የቤቱ ኮተትና ከራማ ያንካሴው ባላው ምኑ አጠቃላይ የሚዋረሱት ወይም ደግሞ የሚረከቡት ዕቃ ኮተቱ ማለት ነው ለማን ይሰጥ ሲባል ለሷ ይሰጥ ብዬ የተናገርኩት እሷን ልበቀላት ስለፈለኩ ሌላው አያመልጠኝም ብዬ ነው። ሌላው አያመልጠኝም ለሷን ልበቀል ብዬ ነው። ከቤት ውስጥ አንድ በስለት ከኔ አምልጣ አመቺሳ እንዳትሆን በማስታቀፍ ስርዓት ለኔ ያልተሰጠች ለእግዚአብሔር ተሰጣ ያደገች እሷ ስለሆነች ስቃዋን አበዛውታል። ህመም ብቻ ሆኖ ነው ያደጉት። ሴትዮ ከልጅነት ጀምሮ ተሰቃይተው ነው ያደጉት። ፔሬዳቸው በወር 3-4 ይመጣባቸዋል። ተውት ይሄን ቡና ሲያፈሉ ፔሬዳቸው ይመጣል። እዛው ቡናውን ያው እንደዛው የተጨማለቀ ነው እንግዲህ ያው ከዚህ ነግሬያቸዋለሁ አይደል? እንደገናም ደግሞ ከሰው ጋር ያጣላቸዋል፣ ከጎረቤት ያናቆራቸዋል። ሰው የላቸው፣ ወዳጅ የላቸው፣ ብቻቸውን አንገታቸውን ደፍተው የኖሩ ሴትዮ ናቸው። ይህችን ቃል በመስማታቸው ተቀየሩ። ለምን ተቀየሩ ነው ታዲያ አባታችን? ይህች ሴትዮ ወደ ጸበል ቦታ ልጠይቅ መታ ህይወቷ ሲቀየር የማን እጅ አለበት? የእግዚአብሔር እጅ የለበትም? እውነት ነው ወይስ እንደገና ወደ ነበረችበት ትመለስና እንደ አዲስ እርሶ ሰብከዋት መምጣት አለባት? ለምን ቅዱስ ቁርባን ተቀበለች ወይስ ቸኩላለች ነው የሚሉት? እና አንዳንድ ጊዜ ነፍሳት ከእግዚአብሔር እጅ ተነጥቀው ወደ ሲኦል የሚማገዱት እናውቃለን እናስተምራለን በሚሉ አባቶችም ጭምር ነው እንጂ በጠንቋይና በደብተራ ብቻ አይደለም። ወይም ደግሞ በዓለም ኃጢአት ብቻ አይደለም፣ በተሳሳተ ትምህርትም ጭምር ነው። እቺን ጨርሳትና እንለያያለን። ይሄ የእንትኑ ነው እንትና ነው ያለበት ብለው ሁሉ ይናገራል። የለም በብሔር ሁሉ የሚከፋፈሉ አጋንንቶች አጋጥሞኛል ቪዲዮ ሳይ ለዚህ ፕሮግራም ብዬ። ይሄ እዚህ አካባቢ የሚገኝ አጋንንት ነው። በጣም የሚያስደንቀው ዘይሬሰውም ለመላእክቱ መንፈሳ መላእክቱን መንፈስ የሚያደርግ ነው የሚለው። ማለት መንፈስ ማለት አይንን ጭፍን አድርገው እስኪገልጡ ድረስ አጋንንት መላእክት ማለት መጀመሪያ ቅዱሳን መላእክት እሱም መልአክ ነው፣ እርኩስ መልአክ ከጽርሐ አርያም ተነስተው በርባሮስ ደርሰው መልሰው ጽርሐ አርያም መድረስ የሚችሉበት ፍጥነት አላቸው። ፍጥነት ስላላቸው የትም ቦታ የሚኖር ጋኔን የለም ማለት እዚህ አካባቢ የሚኖር እዚህ አካባቢ የጋኔን ሀገር የለም። እዚህ አካባቢ የሚኖር እዚህ አካባቢ ያስመልካል። ዋናው የሚመለከው ዲያብሎስ ነው። ሰራዊቱ በጣም ብዙ ሰይጣን እግዚአብሔርን ይሄ የኔ ልጆች ይመልሱታል። ህፃናት ማለት ነው እንዴ? አጋንንት በሰው ላይ አድሮ አድራሻ የለውም? ግሪክ ውስጥ ያሉት አማልክት እነ ዚዮስ፣ እነ ሚዲያ፣ እነ ሚውዚክ፣ እነዚህ እነ ሜዱሳ ግሪክ ውስጥ ያሉት አማልክቶች የግሪክን ህዝብ አይደለም ያደነዘዙት? አምላኮቻችሁ ነን እያሉ አማልክት አይደል የሚባሉት? በመሰረቱ የባቢሎን አማልክት እነማን ናቸው? ባቢሎን ውስጥ ያሉት ግብጽ ውስጥ ያሉ እስራኤላውያን የግብጽን አማልክት ያመልኩ አልነበረም? ያ ማለት ግብጽ ውስጥ ያለው ሰይጣን ብሔር አለው ማለት ነው። እስራኤል ውስጥ ያሉት የእስራኤል ህዝቦች በማን አማልክት ነው እግዚአብሔርን አሳዘናችሁት የሚባሉት? ናቡከደነጾር ያቆመው ሐውልት የማን ሐውልት ይባላል? የንጉሱ የናቡከደነጾር ሐውልት ነው የሚባለው። ያ ማለት እንግዲህ ኧረ በጣም የሚገርም ነገር ነው። ኦሮሚያ ክልል ውስጥ ያሉትን ሰዎች የሚያደነዘው መንፈስ እዛ ቦታ ላይ ያሉትን ሰዎች ሃይማኖት የሚያስከዳው፣ ጨሌ የሚያስመልከው፣ አረቄ የሚያስፈስሰው፣ ሌላም አላስፈላጊ ነገሮች እርግማን፣ አመቺ ሰማይ የተባለ የሚባለው በድፍረት ነው የምናገረው እንግዲህ ሃይማኖት ስለሆነ የሚያደርገው መንፈስ እዛ አካባቢ ባሉ ሰዎች ቋንቋ እየተናገረ የዛን አካባቢ ሰዎች ስለያዛቸው ስም የሚወጣለት ለነዛ ሰዎች በሚመች መልኩ ነው ማለት ነው እንጂ ሰይጣን ናገራለሁ ማለት ነው እንዴ? አጋንንት መናፍስት ናቸው፣ ሰይጣናት መናፍስት ናቸው። ግን አንድ ቦታ ላይ ተቀምጠው ሰዎችን ያደንዙ። በአቡነ ተክለሃይማኖት ገድል ላይ ሳለ አይደል እንዴ በአንዲት ሀገር ላይ ዛፍ ላይ ተቀምጦ ህዝቡን ሲያስመልክ የነበረ እገሌ የሚባል ሰይጣን፣ በዚህ ሀገር ላይ ይሄ የሚባል ሰይጣን። ለምሳሌ ሌጊዮን ምን ማለት ነው? የእስራኤል ቋንቋ ነው አይደለም? እኛ ሌጊዮን ነን የብዙ ጭፍሮች አለቃ ነን ሲል በሮም ቋንቋ ነው የተናገረው። የሮም ቋንቋ ነው፣ የጣሊያን ቋንቋ ነው። በወቅቱ የነበሩት ሮማውያን ጌታ በነበረበት ሰዓት በቅኝ ግዛት ይዘዋት ስለነበረ ያ መንፈስ በምን ቋንቋ ነው የተናገረው? ሌጊዮን ነን ብሎ። ስለዚህ ጣሊያናዊ ነው ማለት ነው ሰይጣኑ። ይኸውላችሁ ስም ይወጣለት፣ ያ መንፈስ ስም ይወጣለት እዛ ሀገር ላይ ሆኖ
ያ መንፈስ ስለሚሳ ትግራይ ክልል ለምሳሌ ሱሉስ የሚባል አለ፣ ሀጎስ የሚባል መንፈስ አለ። ግን ሀጎስ የሚባል ሰውዬ ላይ አድሮ ያስከድም የነበረ መንፈስ ነው አለ እንዴ። አዳኝ ወርቆ የሚባል አለ፣ ጨንገር የሚባል አለ፣ ሙጬ የሚባል አለ። አሁን ሙጬ ኦሮምኛ ነው። ሙጬ ግን ህፃን ሙጬ አየማት ህፃን ልጅ ማለት ነው አይደል? ግን ይሄ መንፈስ በብዛት ያጠቃው ትግራይ ክልል ያሉትን ሰዎች ነው። ግን የኦሮምኛ ቋንቋ ነው። ኦሮሚያ ከየት እንደመጣ እየተናገረ ነው ማለት ነው። አማራ ክልል ስትሄዱ ደግሞ ታዬ ከራም አለ፣ ራሄሎ አለ፣ ሻምበሶ አለ፣ ተኮላሽ እያሱ አለ። ይሄ ምንድነው? እዛ ቦታ ላይ ያሉትን ሰዎች ሲያስመልካቸው ያወጡለት ስም ነው። አጋንንት ሲባል አይባልም፣ ዝም በሉ ይባል። ሰይጣን አይባልም፣ ስሙን ደብቆ በሰው ስም የተጠራበት ነው ማለታችን እንጂ እንዴት ነው ብሔር የሚኖረው ሰይጣን? በመሰረቱ ነገድ አለው ክርስቶስ። ወገን ይህ ወገን ብሎታል አለው ወገን ካሉማ እንደውም ከተናገሩ ይህ ወገን ያለ ጾም ጸሎት በስተቀር በሌላ በምንም አይወጣም ያለው ወገን ብሎ የጠራው ነገድ ስላላቸው ነው አይደል እንዴ? 100 ነገድ አለ የተባሉት ብሔር ነው ከተባለ ግን የሰው ብሔር አይደለም ብሔራቸው። አንድ ቦታ ላይ ተቀምጠው አንድ ጠንቋይ ላይ ተቀምጠው ህዝቡን ሲያስመልኩ ጠንቋዩ ያወጣላቸው ስም ነው። ታዬ የሚባል ሰውዬ ላይ የነበረ ሰይጣን የታዬ ከራማ ተባለ። እዛ ለምሳሌ ይሄ ሰይጣን የሚጠራበት ሀገር እዚህ ሀገር ነው፣ ስም አልጠቅስም። በርግጥ ለምሳሌ እንደዚህ ሀገር ሲባል እዛ ሀገር ላይ ያሉ ሰዎችን በሙሉ ተቆጣጥሮ ስለነበረ በዛ ሀገር ሰው ስም ይጠራል ነው። ለምሳሌ ጉራጌ ክልል ስትሄዱ በቋንቋቸው ቦዠ ማለት ምን ማለት ነው? የመብረቅ መንፈስ ማለት ነው። እነሱ እንደሚሉት መብረቅ ሲወርድ ጎጆ ቤቱን ይመታባቸዋል፣ እሳት ያመጣል፣ እሳት ያነዳል። ከዛ እነሱ ሀገር ላይ መጠሪያ ስም ያለው አለ፣ አሁን ለጊዜው ረስቼዋለሁ። ይመጣና ያንን መብረቅ ቦዠ የሚባለው መንፈስ የመታውን ጎጆ እሳቱን ያጠፋል። ማንም ሰው ያጠፋው፣ አንድ ሰው ነው የሚያጠፋው። አያችሁ፣ አካሄዳለሁ። ቦዠ ለምን ተብሎ ስም ወጣለት? ከተግባሩ ከድርጊቱ። በምን ቋንቋ? በጉራግኛ አይደል እንዴ? ጨንገር ለምን ተባለ? ጨንገር ማለት ምንድን ነው? አለንጋ ማለት አይደል? ገራፊ ቀጪ መንፈስ መሆኑን ለማሳየት ነው ጨንገር ያሉት። ማን ነው ይሄን ያለው? ጠንቋዩን ያወጣለት፣ የሚቀጣለት ስለሆነ ስም አወጣለት። ግን ይሄ ወይ አማራ ክልል ላይ ወይ የሆነ ቦታ ላይ ወጥቶለት ሊሆን ይችላል። ሰይጣኑ ግን እዛ ሀገር ነዋሪ ነው ማለት ወይም ደግሞ ተወላጅ ነው እናትና አባቱ እዛ ነው ማለት አይደለም። ይሄ ህፃን የሚመልሰው መልስ ነው። እንዴት እንደዚህ ይናገራሉ አባታችን? በጣም እኮ ቀላል ሲምፕል የሆነ የግብፅን አማልክት ወደ እስራኤል አምጥተው የሰለሞን ልጆች ከሌላ ላይ የተወለዱ ልጆች እንዴት ነው ያደረጉት? የግብፅን አማልክት አምጥተው እዚህ ህዝቡን አረከሱት አይደለም የሚሉት? ጣውራ ጣታችሁን ቆርጣችሁ ስጡኝና ልገብርላችኋለን ያላቸው ኢዮርብዓም የሚባል ሰው በጣም ጨካኝ የሆነ የግብፅ 3 ዓመት ተቀምጦ የግብፅን አማልክት እነ ኦን የሚባሉትን ግብፅ ውስጥ ያሉትን በፍየል በድመት በምናምን ከዚህ በላይ ውሻ ከዚህ በላይ ቆራ አሞራ በሚመሰሉ በነዛ መናፍስት የሚመሰሉ መናፍስትን ወደ እስራኤል ይዞ መጥቶ ህዝቡን አረከሰው ነው የሚለው ኢዮርብዓም በግብፅ አማልክት ይሏል። ስለዚህ የግብፅ አማልክት ሲባል ግብፅ ዜግነታቸው ግብፃዊ ነው ማለት ነው። በጣም ይገርማል። ይቀጥላል። አልተውትም። እያንዳንዱ ያስተማሩትን ነው ነቅርሊ እያንዳንዱን እያወጣው እንማማራለን። የአንድ ሰዓት ከ40 ደቂቃ ቪዲዮ ላይ ማነው የአንድ ሰዓት ከ28 ደቂቃ ቪዲዮ ላይ 20 ደቂቃ ወስጃለሁ። 20 ደቂቃ እና እግዚአብሔር አምላክ ለመልካም ነገር ያድርገው። የምንነጋገረው ነገር ልከኛም ግልፍተኛም ቁጡም አያድርገን። በትህትና እንድንነጋገር የሚረዳን አምላክ ነው ያለን እና ሰላማችንን ያምጣልን። አንድ ቀን ተሰባስበን የምንጨቃጨቅበት ቀን ያምጣልን። እያንዳንዷን ነገር እኮ ዘርዝረን ስንናገር የለም መጽሐፍ ቅዱስ ውስጥ እንደዚህ አጋንንት ስም ዘርዝረን ሲሉ አይገርሙ? ለምንድነው ሰው እንደዚህ የሚያታልሉት? አጋንንትስ ብሔር አላቸው ብለን ተናገረን እንዴ? የለም እኮ አጋንንት እኮ ብሔር የለውም እኮ። ደግሞ አለው ማለትም ይቻላል። ደግሞ ወገን ብሎ ክርስቶስ ተናግሯል። ነገድ አላቸው ጭፍራ ተብለዋል እኮ። ከመቶ ነገድ ውስጥ ስንቱን የወደቀው? አንዱ ነገድ ወደቀ አይደል? በቃ ብሔር ማለት ነው። ነገድ ማለት ጎሳ ጎጥ ማለት ነው። አለቃ የሆኑ አሉ ነስማዚያ እና ሚዛራክ አይደል እንዴ? እነዚህ ሁሉ ነገድ ጎጥ ናቸው። ፎረን እንጂስ የወደቁ አማልክት ናቸው። እና መናፍስት ከሰው ሲወጡ እኔ አለቃ ነኝ፣ እኔ ጨፍራ ነኝ፣ እኔ እንደዚህ ነኝ እያሉ ነው የሚወጡት የሚናገሩት። ያ ማለት ወገን እንዳላቸው ነው መናገርና ሰዎች ላይ ሲያድሩ
የሚሰጥ ስም ነው ማለት ነው። ሰዎች ሲያድሩ የሚሰጣቸው የብሔርም የሰውም ስም ነው። በአጋንንትና በሰይጣን ስም መጠራት ስለማይፈልጉ አምላክ ነኝ ብሎ ስለሚያስቡ በእግዚአብሔር ፈንታ መመለክ ስለሚፈልጉ እግዚአብሔር ይሁነን።